ሄይ ጋይስ ይሄ ቪዲዮ በቀላሉና በአንድ ቀን ጥናት ጥሩ ውጤት ማምጣት ለምትፈልጉ ተማሪዎች ነው። ለዚህ ቻናል አዲስ ስለሆናችሁ ዮናታን እባላለሁ። የመጀመሪያ ዲግሪን በኮምፒውተር ሳይንስ በ3.9 ነው ግራጁዌት ያደረኩት። ሁለተኛ ዲግሪን የማስተርስ ዲግሪን ደግሞ በስትሬት ፎር ነው ግራጁዌት ያደረኩት። የዋንጫም ተመራቂ ነበር። ይሄን ለምንድን ነው የምነግራችሁ? ብራግ ለማድረግ ፈልጌ ስለ ራሴ ማውራት ፈልጌ ሳይሆን እዚህ ቪዲዮ ላይ ሼር ማድረጋችሁ እያንዳንዱ ስትራቴጂዎች እኔ ፐርሰናሊ ተግብሬያቸው ጥሩ ውጤት ማምጣት እንድችል ያስቻሉኝና እናንተም ኢምፕሊመንት አድርጋችኋቸው ጥሩ ውጤት እንድታመጡ ከመፈለግ አስፔክት ነው። ታይማችሁ ሴቭ ለማድረግ ያክል ቀጥታ ወደ ቪዲዮ። አንድ ተማሪ የሚያጠናው ነገር ላይ እናንተም ልትሆኑ ትችላላችሁ። ኢፌክቲቭ ለመሆንና ጥሩ ውጤት ለማምጣት የመጀመሪያው ማድረግ ያለባችሁ ነገር የምታጠኑትን ነገር በሴክሽን መከፋፈል ነው። ለምሳሌ ሌትስ የምታጠኑት ነገር 3 ቻፕተር አለው ብለን እናስብና በአንድ ቀን ነው ከበር ማድረግ የፈለጋችሁት፣ ለነገ ኤግዛም መዘጋጀት ፈልጋችኋል። ስለዛ 3ቱንም ቻፕተር አንድ ላይ ለማጥናትና ሁሉንም ከበር ለማድረግ ራሳችሁን ስትረስ ውስጥ ከመክተት ምን ማድረግ ትችላላችሁ? መጀመሪያ ላይ እያንዳንዱን ቻፕተር 3ቱንም ቻፕተር ስካን ታደርጉታላችሁ፣ ቼክ ታደርጉታላችሁ። ቼክ ስታደርጉት ሁሉም ቻፕተር ተመሳሳይ ታይም ላይፈልግ ይችላል፣ ተመሳሳይ ኢፈርት ላይፈልግ ይችላል። ስለዛ ሞር ኢፈርት የሚፈልገውንና በጣም ብዙ ታይም የሚፈልገውን ቀድማችሁ ፕራዮሪቲ ሰጥታችሁ ታጠኑታላችሁ። ዜን ወደ ኔክስት ደግሞ ትንሽ ፕራዮሪቲ ዋይዝ ቀነስ ያለውን ኔክስት ታደርጉታላችሁ። ማታ ላይ ደግሞ ለነገ ኤግዛም ማታ ላይ ደግሞ ቀለል ያለውን ማታ ማረፍ ስላላባችሁ ቀለል ያለውን ታደርጉታላችሁ። በሴክሽን መከፋፈላችሁ ወይም ደግሞ በቻፕተር ሊሆን ይችላል፣ በፔጅ ሊሆን ይችላል መከፋፈላችሁ ምንድነው አድቫንቴጁ? አንደኛ ማይንዳችን በጣም ስትረስድ መሆን አይፈልግም። ስትረስድ ከሆነ ምናጠናውንም ነገር እንዲሁ ቁጭ ብለን ምናጠና ይመስለናል እንጂ ምን ይዘው ነገር አይኖርም። ፕላስ ደግሞ ለማይንዳችን ይሄ ትንንሽ ነገር ስትሰጡት ለሱ ሪዋርዱ ስለሆነ ከፋፍላችሁ ማጥናቸው በጣም አድቫንቴጅ አለው። ዋይዚ ይሄን ነገር እኔ ኢምፕሊመንት አድርጌ በጣም ውጤት አምጥቶልኛል። ማስተርሴን ስፔሻሊ ስማር ባንክ ውስጥ ኔትወርክ ኢንጂነር ብዬ የሰራው ነበርና በጣም ታይም ቢዚ ነበር የሚያደርገን። ምክንያቱም ሙሉ ቀን እስከ 11 ሰዓት ስራ ቦታ ነው የምንውለው። በጣም ክሮድድ የሆነ ታይም ነው የሚኖረኝ። ማታ ላይ መጥቼ ነው ያለኝ አማራጭ ማጥናት ያለብኝ። ስለዛ ምን አደርጋለሁ? በቃ ቼክ አደርገዋለሁ ምን ያክል ፔጅ ነው ያለው፣ ምን ያክል ቻፕተር ነው ያለው የሚለውን ነገር ቼክ ካደረግኩ በኋላ በጣም ቀድሜ ማጥናት ያለብኝና ብዙ ጥያቄ ይመጣል ብዬ ማስበውን ቀድሜ አጠናዋለሁ። ከዛ በኋላ ሞር እየቀነስኩ ደግሞ ፋይናሊ ብዙ ጥያቄ ሊመጣበት አይችልም፣ ብዙ ኢፈርት አይፈልግ የሚለውን ደግሞ ወደ ኋላ ፑሽ አደርገዋለሁ። እንደዛ ማድረግ አንደኛ ፎከስ ለማድረግ ለምሳሌ በቻፕተር ከከፋፈላችሁት 3ቱ ቻፕተር ላይ አይደለም አት ታይም ፎከስ የምታደርጉት አንደኛው ቻፕተር ላይ ነው። አንደኛውን ቻፕተር ፎከስ ሆናችሁ ከጨረሳችሁ በኋላ ወደ ኔክስት ቻፕተር ትሄዳላችሁ። እንደዛ ማድረጋችሁ በጣም ትልቅ ሪሊፍ ነው የሚሰጣችሁ። ይሄው እኔም ኢምፕሊመንት አድርጌው ጥሩ ውጤት አምጥቶልኛል። ኢምፕሊመንት አድርጉት። ሁለተኛው እና በጣም ጥሩ ውጤት ለማምጣት ደግሞ መጠቀም ያለባችሁ ነገር ሴሌክት ዮር ስተዲ ኤሪያ። ብዙ ሰው አሁን ላይ ስፔሻሊ አዲስ አበባ ላይ የሚኖር ሰው ብዙ ሰው አብርሆት ነው የሚያጠናው እና አያለው 12ኛ ክፍል የሆኑ ተማሪዎች፣ 10ኛ ክፍል የሆኑ ተማሪዎች፣ ዩኒቨርሲቲ ራሱ ያሉ 5 ኪሎ 4 ኪሎ ያሉ ተማሪዎች ለአብሮት ገብቶ ሲያነባ ያለው እና ምን ያክሎቹ ላይብራሪ ማጥናቱን ኮምፎርቴብል ሆነው ነው ብዬ አስባለሁ። ሁላችንም ባይዞ ኮምፎርቴብል ምንሆንበትና ስናጠና የሚገባን የሆነ ስፔስ አለ፣ የሆነ ኢንቫይሮንመንት አለ። የሆነ ጓደኛችን ስፔስ ስለገባ ወይም ደግሞ የሆነ ላይብራሪ ውስጥ ስላጠና እኛም ላይብራሪ ውስጥ ማጥናት አለብን ማለት አይደለም። እናንተ ስታጠኑ ላይብራሪ ውስጥ በጣም ፎከስ ሆናችሁ የምታጠኑ ከሆነ ጎፎር ላይብራሪ ውስጥ ሄዳችሁ አጥኑ። ቤት ውስጥ ስታጠኑ ለብቻችሁ የሆነ ሩም ውስጥ ሆናችሁ ስታጠኑ የሚገባችሁ ደግሞ ከሆነ እዛ ውስጥ አጥኑ እንጂ የሆነ ጓደኛችን ስለሄደ የምናውቃቸው ሰዎች ስለሄዱ ወይም ደግሞ እዛ ፍሬንዶቻችን ምናምን ስላሉ የግድ ላይብራሪ ውስጥ መዋል አለብን ማለት አይደለም። ይሄ ባይዜ እኔ ባድ ሂስትሪ አለኝና ለዚህ አስታውሳለሁ። ግቢ ተማሪ ያለን 3ኛ ዓመት ምናምን እያለን መሰለኝ መብራት ጠፋኛ ግቢ ውስጥ እና ነገ ኤግዛም አለን። በጣም የምንፈራው ኮርስ ነበረ። ስለዛ በቃ በጣም ቴንሽን ውስጥ ገባን። ከጓደኞቻችን ጋር ተያይዘን ሌላ ካምፓስ አለ። እኛ ካምፓስ አይ ቲንክ የ3 ኪሎ ሜትር ምናምን ርቆ የሆነ ካምፓስ አለ፣ ሌላ የዩኒቨርሲቲያችን ሌላ ብራንች ማለት ነው። እኔ እንደነገርኳችሁ ላይብራሪ ውስጥ አጥንቼ አላውቅም። ዶርም ውስጥ ነበር ማጠናው። ስለዛ ምንም አማራጭ ስለሌለ ላይብራሪ ሄድኩኝ። ትረስት ሚ እስከ 7 ሰዓት አጥንተናል። ነገር ግን ምንም የያዝኩት ነገር አልነበረ፣ ምክንያቱም አዲስ ነው አለ። እኔ ላይብራሪ ውስጥ አጥንቼ አላውቅም እና አስታውሳለሁ ያመጣሁት ሪዛልት ራሱ ያን ያክል ጄኒውንሊ የምኮራበት ውጤት አልነበረም። እና ይህን ለምንድን ነው የምነግራችሁ? ሁላችንም እኛ ኮምፎርቴብል ሆነን የምናጠናበት ለእኛ አሪፍ የሆነ ኢንቫይሮንመንት አለ። የተወሰኑ ሰዎች ቤት ውስጥ ሲያጠኑ የሚገባቸው አሉ፣ ላይብራሪ ውስጥ ሲያጠኑ የሚገባቸው አሉ። አንዳንድ ሰው ደግሞ ካፌ ውስጥ ራሱ ሄድሴት ምናምን አድርጎ ማኪያቶ ምናምን እየጠጣ የሚያጠና ሰው አለ። ስለዚህ ሴሌክት ዮር ኮምፎርቴብል ኤሪያ ማለት ነው። ሶስተኛው ስትራቴጂ ደግሞ
በምታጠኑበት ጊዜ ፌስ ቱ ፌስ ምናምን መሸምደድ ወይም ሜሞራይዝ ማድረግ ሳይሆን ፎከስ ኦን ዘ ኮንሴፕቱን አንደርስታንድ አድርጉት። ለምሳሌ አንድ ቻፕተር ስታጠኑ እዚህ ቻፕተር ላይ ምን ነገሮችን ነው አንደርስታንድ ማድረግ ያለብን፣ ምንድነው ኤክስፔክት የሚደረገው ከኔ የሚለውን ነገር ላይ ነው ፎከስ ማድረግ ያለብን። ከመጀመሪያው እስከ መጨረሻው ካስከፈ ጥብ ማድረግ አይደለም ያ ነገር አይደለም ውጤት ላይ ኢፌክቲቭ እንድንሆን የሚያደርጋል። አስታውሳለሁ ማለት እናንተም ታውቃላችሁ ያስባለሁ እና አንዳንድ ልጆች አሉ በቃ በጣም ያነበንቡላችኋል ቲዮሪ ላይ በጣም ጎበዞች ናቸው፣ ነገር ግን ኤግዛም ላይ ሲገቡ ግን የሚጠፋባቸው ሰዎች አሉ። ይሄ ለምንድን ነው? በቃ ኮንሴፕቱን ሳይሆን ሙሉ ለሙሉ ሸምድደው ምናምን ስለያዙት ነው። አውቃለሁ የሚሸመደዱ ምናምን ኮርሶች ሊኖሩ ይችላሉ፣ ግን እነኛን ራሱ ወደ ኮንሴፕት መቀየር ትችላላችሁ። ያ ግቢ ተማሪ እያለን የሆነ ልጅ ነበርና ጓደኛችን ነው በቃ ከሀስ ከፈት ጥብ አድርጎ ነው የሚሸመድደው። ከሸመደደ በኋላ መሀል ላይ ግን እናንተ ራንደም የሆነ ጥያቄ ከጠየቃችሁት ቆይ ከመጀመሪያው ልጀምር ነው የሚለው። ምክንያቱም ይጠፋበታል፣ ሙሉ ነው የሚሸመድደው እና ኮንሴፕት የሚባል ነገር አይዝም። በቃ ከኤግዛም በፊት ካገኛችሁት እሱ ቴንሽን ውስጥ ይከታችኋል። ነገር ግን ከኤግዛም ከወጣ በኋላ በቃ በጣም ሲያለቃቅስ ነው የምትሰሙት። ይሄ ለምንድን ነው የሆነው? መጥፎ ሆኖ አይደለም። በምታጠኑበት ጊዜ ግን ይሄ በቃ ፌስ ቱ ፌስ ዊርድ በሆነ መልኩ መሸምደድ ሳይሆን ኮንሴፕቱን አንደርስታንድ ማድረጉ ላይ ፎከስ አድርጉ። ለምሳሌ ይሄን ነገር መሬት ስናወርደው ቤተሰይ ባዮሎጂ ነው እያጠናችሁ ያላችሁት ብለን እናስብ። ሁላችንም ሰላም ያገባባ ነው ማለት ነው። ባዮሎጂ እያጠናችሁ ስለ ዳይጀስቲቭ ሲስተም ነው እያጠናችሁ ያላችሁት። ዳይጀስቲቭ ሲስተም ላይ ማወቅ የሚጠበቅባችሁ ነገር አለ። የመጀመሪያው ዲፊኒሽኑ ዳይጀስቲቭ ሲስተምን ማለት እንደሆነ አንደርስታንድ ማድረግ ይጠበቅባችሁ ይችላል። ከዛ ኮምፖነንትስ ኦፍ ዳይጀስቲቭ ሲስተም ላይ ምን አለ፣ ለምሳሌ ማውዝ አለ፣ ስቶማክ አለ፣ ስሞል ኢንተስታይን፣ ላርጅ ኢንተስታይን እያንዳንዳቸው ምን ማለት እንደሆኑ ሎኬሽናቸውን፣ ፕላስ ደግሞ እያንዳንዳቸው የራሳቸውን ፋንክሽን ምናምን አንደርስታንድ ማድረግ ሊጠበቅባችሁ ይችላል። ፋይናሊ ደግሞ ዲስኦርደርስ ኦፍ ዳይጀስቲቭ ሲስተም ሲስተም ላይ ያሉ ዲስኦርደሮችን አንደርስታንድ ልናደርግ እንችላለን። በእንደዛ አይነት መልኩ ካስኬድ አድርጋችሁት ኮንሴፕቹዋላይዝ ምናምን ስታውቁት አንደርስታንድ ስታደርጉት ኤግዛም ላይ አስተማሪው ቀይሮ እንኳ ቢያመጣው ቀላል ነው የሚሆነው። ያው እንደምታውቁት እኛ ሀገር ላይ ደግሞ አብዛኛው ጥያቄ የሚመጣው ተማሪ ምን ያውቃል የሚለውን ነገር ቼክ ለማድረግ ወይም ደግሞ ኤግዛማይን ለማድረግ ሳይሆን በቃ የሆነ ለማሳሳት አይነት ነገር ነው አይደል የሚመስለው። ስለዛ እንደዛ ስለሆነ በስትክክል የሚመጡ ጥያቄዎችን በደንብ አንደርስታንድ አድርጎ መልስ ለመመለስ ሜሞራይዝ ማድረግ መሸምደድ ሳይሆን የሚያስፈልገው ኮንሴፕቱን አንደርስታንድ ማድረግ ነው። አራተኛው እና በጣም ብዙ ጊዜ የሰማችሁት እናንተም ታደርጉታላችሁ ብዬ ማስበውና እኔም ፐርሰናሊ ኢምፕሊመንት አድርጌው ጥሩ ውጤት ያመጣልኝ ነገር ኖት መውሰድ ነው። እስፔሻሊ የምናጠናው ነገር በጣም ሰፊ ከሆነ እያንዳንዱ ነገር ከማጥናት ምን ማድረግ እንችላለን? ስፔሻሊ ታይም ካለን ኖት ማዘጋጀት። ያ ማለት አይታችሁት እንደሆነ ስፔሻሊ ቴክስት ቡክ የምታነቡ ሰዎች ወይም ደግሞ የሆነ መጽሐፍ የምታነቡ ሰዎች አንድን ነገር 3-4 ጊዜ ነው የሚደጋግሙ። በቃ በጣም ሪደንደንት የሆኑ ነገሮች ይኖራሉ። ያን ሪደንደንት የሆነው የተደጋገመው ነገር ላይ ታይማችን በጣም ከማቃጠል ምን ማድረግ እንችላለን? በቃ ዋና ዋና ኮንሴፕቶችን በሾርት ኖት ማውጣት። ለምሳሌ አንዳንዴ ደግሞ ክላስ ላይ ቁጭ ብለን አስተማሪ ሌክቸር ሊያደርግ ይችላል፣ ሊያስተምር ይችላል። በዚህ ሳይድ ደግሞ ቴክስት ቡካችን ወይም ደግሞ ሃንዳውታችን አለ። ስለዛ የሆነ ጊዜ ላይ ቴክስት ቡካችን ከማንበብ የሆነ ጊዜ ላይ ደግሞ ኤክሰርሳይዝ ቡካችን ከማንበብ ምን ማድረግ እንችላለን? አስተማሪውም ያስተማረውን ነገር ቴክስት ቡኩም ላይ ያለውን ነገር አንድ ላይ ኮምፓይል አድርገን ወደ ኖት እንቀይረዋል። ስለዛ በቃ ፎከስ የምናደርገው እዛ ኖት ላይ ይሆናል ማለት ነው። ምንም ዲስትራክት የሚያደርገን ነገር የለም። ያችን ኖት በትክክል በቃ ዳይጀስት አድርገን በደንብ አንደርስታንድ ካደረግናት ጥሩ ውጤት ማምጣት እንችላለን። ይሄ ምን አድቫንቴጅ አለው? አንደኛ ታይማችን ሴቭ ያደርግልናል። ሁለተኛ ከስትረስ እንወጣለን፣ እዛ እዚህ ምናምን ከማለት እንወጣለን። ሶስተኛ ደግሞ ያው ታይማችንም ሴቭ ያደርግልናል። ያ ማለት በቃ የተደጋገሙ ነገሮችን ምናምን ከማጥናት ወጥተን አንድ ነገር ላይ ኮምፓይል የተደረገውን ነገር ማጥናት ፎከስድም እንድንሆን በስትክክል ኮንሴፕቱንም አንደርስታንድ እንድናደርገው ስለሚያግዘን ኖት እያዘጋጃችሁ ማጥናታችሁ ትረስት ሚ እጅግ በጣም አድቫንቴጅ አለው። አምስተኛውና የመጨረሻው እና በጣም እኔ የምወደው ነገር ካጠናችሁ በኋላ አዘኢንት ራሳችሁን ቴስት ማድረግ አለባችሁ። ራሳችሁ እንዴት ነው ቴስት ማድረግ የምትችሉት? የሆነ ካጠናችሁ ከጨረሳችሁ በኋላ ስፔሻሊ ፈተና ሊደርስ ልትፈተኑ በቃ 2 ሰዓት 3 ሰዓት ሲቀርም ማድረግ ትችላላችሁ። የሆነ ልሙጥ ወረቀት ትይዙና እዛ ነገር ላይ በቃ መቸክቸክ፣ ይህ ነገር በቃ አንደርስታንድ አድርጌዋለሁ ቼክ ማድረግ ማለት ነው። ከፈለጋችሁ መጻፍ ሊሆን ይችላል። ከፈለጋችሁ ደግሞ የሆነ ጥያቄዎችን ታዘጋጁና ለዛ ጥያቄ ራሳችሁን ማስረዳት ሊሆን ይችላል። ፕላስ ደግሞ ጓደኞች ደግሞ ካሏችሁ ለነሱ ለጓደኞቻችሁ ማስረዳት። ባይዚ አንድን ነገር በትክክል ለመረዳት ለሰዎቹ አስተምሩ ነው የሚባለው። ለሰው ሞር ስትናገሩት አንደኛ እንዴት ቀላል አድርጋችሁ ማስረዳት እንዳለባችሁ በደንብ ስለምታስቡበት ሲምፕል ታደርጉታላችሁ። ያኔ ደግሞ እናንተን በደንብ ዲፕ ዳውን አንደርስታንድ ማድረግ እንዲችሉ ያደርጋችሁ። ስለዚህ እነኚህን 5ቱን
ስትራቴጂዎች ደግሞ እነኝን 5ቱን ስቴፖች በስትክክል የምትተገብሯቸው ከሆነ ትረስት ሚ ቆንጆ ውጤት አምጥታችሁ ስፔሻሊ ደግሞ እየሰራችሁ ደግሞ የምትማሩ ከሆነ ለስራችሁ በጣም ጥሩ ታይም ይኖራችኋል። ውጤታችሁም ላይ አሪፍ ውጤት አምጥታችሁ ዩኒቨርሲቲ ተማሪ ከሆነ ግራጁዌት ማድረግ ትችላላችሁ። ፕላስ ደግሞ ሃይ ስኩል ላይ፣ ኤሌመንታሪ ላይ፣ ፕሪፓራቶሪ ላይ የምትማሩ ከሆነ ክላሳችሁም ላይ ሊሆን ይችላል። ለኢንትራንስ ኤግዛሞቻችሁም ጥሩ ውጤት አምጥታችሁ አካዳሚካሊም ሰክሰስፉል ትሆናላችሁ። በዚህ ሳይድ ደግሞ አሁን ላይ አብዛኛው ሰው እየሰራ ስለሆነ የሚማረው ስራችሁም ላይ ኢፌክቲቭ መሆን ትችላላችሁ። ቻናሉ ከተመቻችሁ ፕላስ ቪዲዮ ከተመቻችሁ ቻናላችን ሰብስክራይብ በማድረግ ቪዲዮዎችንም ሞር ብዙ ሰው ጋር እንዲደርስ ላይክ በማድረግ ቤተሰብ ሁኑ። ቴንክ ዩ ሲዩ